ሰላም ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የኛ ጉዳይ ፕሮግራማችን ተጀምሯል። የ12ኛ ክፍል የፈተና ውጤትን ምክንያት በማድረግ የተለያዩ ሀሳቦችን ልናነሳ ዝግጅታችንን አጠናቀን ወደ እናንተ መጥተናል። ተመልካቾቻችን እንግዲህ የ2014 ዓ.ም የ12ኛ ክፍል ተማሪዎች ውጤት ምን ያመለክተናል፣ በኢትዮጵያ ደረጃ የትምህርት ጥራት ምን ላይ ነው ያለው የሚሉ ሀሳቦችን እንደዚሁም ደግሞ ኩረጃ ልማድ ሆኖ በአጠቃላይ ፈተና እስከ መስረቅ የተደረሰበትን ጊዜ እያነሳን እናወራለን። የባለድርሻ አካላት እዚህ በካፒታል ሆቴል አዳራሽ ተገኝተዋል። ከነሱ ጋር ቆይታ እናደርጋለን። እናንተ አብራችሁን ሆናችሁ ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። ወደ አዳራሽ እንግዲህ ኢቢሲ እናመሰግናለን። በዚህ በትምህርት ጉዳይ ላይ እንደነዚህ አይነት አጀንዳዎችን እያነሳ እንዲህ ህዝብ እንዲወያይባቸው ማድረጉ ጥሩ ነው የሚል እምነት አለን። ልትመሰገኑ ይገባል። ግን ደግሞ ወቅታዊ ባይሆን እንደው እግረ መንገዱንም ሀሳብ ሰጥቼ ማለፍ የምፈልገው ሚዲያዎች እንደዛ አይነት ስራ ላይ መግባት ያለብን ቀድመን፣ በተለይ ደግሞ ለትምህርት ጉዳይ የሁል ጊዜ አጀንዳችን ቢሆን ጥሩ ነው የሚል ነገር አለና በዚሁ እግረ መንገዱን ሀሳብ እንደው ለሚዲያውም ሰጥቼ ለመሄድ ያክል ነው። እንግዲህ አይ ቲንክ እዚህ ያሉ መሰለኝ ጥሩ ውጤት ያመጡ ልጆች በዚህ ፈተና እነሱን ኮንግራጁሌሽን ማለት ትፈልጋለሁ። እውነት ለመናገር ኮንግራጁሌሽን ማለት ትፈልጋለሁ። በዚህ አይነት በጣም በብዙ ውጣ ውረድ ውስጥ በዚህ ጋር ኮቪዱ፣ በዚህ ጋር ጦርነቱ፣ በዚህ ጋር ይሄን ሁሉ ነገር አልፈው በዚህ አይነት ሁኔታ ውጤት ማስመዝገብ በራሱ ትልቅ ነገር ነውና ተስፋም አለኝ። እነዚህ ልጆች ለሀገርም ተስፋ ናቸውና እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ የዚህን የኩረጃን ጉዳይ ስናነሳ እውነት ነው ውቅያኖስ ሆኖ አስጥሞናል። እንዳጠቃላይ የትምህርት ጉዳያችን፣ የትምህርት ጥራታችን አሁን ያለበት ደረጃ ውቅያኖስ ሆኖ ከውቅያኖስ ውስጥ ደግሞ ዋኝተን ለመውጣት ኮምፓሳችን እስከሚጠፋ ድረስ በዛ ልክ ሆነናልና ይሄ በጣም ያሳስበናል። ግን ደግሞ ከችግሩ ውስጥ መውጣት አይቻልም የሚል እምነትም የለንም። በጣም ይወጣል ከተሰራ። ከችግሩ ማምለጥ የሚቻልበት ብዙ አውትሌቶች አሉን፣ ብዙ መውጫ ቀዳዳዎች አሉንና ተስፋ የምንቆርጥበት ደረጃም ላይ አይደለንም የሚል ነገር አለን። እንደ መምህር ተስፋ ስለማይቆርጥ በዛ ልክ ተስፋ አለን። ግን ደግሞ መስራት ይጠበቅብናል የሚለውንም ሀሳብ እግረ መንገዱን ማንሳት ፈልጌ ነው። እንግዲህ ኩረጃ ዛሬ ላይ በዚህ ደረጃ ላይ ደርሰናል። ይሄ ዓለም አቀፋዊ ኢሹ ነው። ኩረጃ በሀገራችን የተጀመረው የመጀመሪያው ትምህርት ቤት እንደተከፈተ በ1903 ጭምር ነው። ፈገግ ያደርጋል። በእርግጥ ያዛ መጽሐፍ ላይ ያገኘሁት ግን ወደ እሱ ለመግባት አይደለም። ግን እያደገ መጥቶ ዛሬ ደግሞ እኛን ሊያሰጥመን ሞክሯል የሚለውን ነገር ነው እና ኩረጃ ትላንትናና ዛሬን ስናነጻጽረው አይነቱ ግን ይለያያል፣ ተለያይቷል። በተለይ ከዘጠናዎቹ መጨረሻ ወደዚህ ጀምሮ ያለው የኩረጃ አይነት ባህሪውን ቀይሯል። ከዛ በፊት የነበረው ኩረጃውም እንኳ ቢኖር እንደዚህ በጣም ማሲብ በሆነ አይነት አልነበረም። በየትምህርት ቤቶቹ እዛም እዚህም ነበሩ። እንደው ትምህርት ዩኒቨርሲቲ ጆይን ለማድረግ ወደ ዩኒቨርሲቲ ለመግባት ካለ ጉጉት አይነት ነገር ነው እንጂ በተወሰኑ ግሩፖች ይህን ያህል በፖለቲካ ወይም ደግሞ ፖለቲካው በቀጥታ እጁን አስገብቶበት በዚህ አይነት መንገድ የትምህርት ስርዓታችንን እንደው ያንገጫግጫዋል ተብሎ አልታሰበም ነበር። ፖለቲካዊ ይዘት ነው የያዘው። የኔ ልጅ የኛ አካባቢ ልጅ ካልገባ የሚል በብቃቱ ወደ ዩኒቨርሲቲ መግባት አለበት ከሚል አስተሳሰብ ወጥተን ወደ ኩረጃ ስርዓት ተማሪዎቻችን እንዲገቡ ያደረግንበት ሂደት በጣም አስቀያሚም እንደው መደገምም የሌለበት ከዛ ውስጥ ፈጥነን መውጣት ያለብን ጉዳይ ነው ብዬ ነው የማስበውና ለዚህ አንዱ ይሄ የፖለቲካው ጉዳይ ነው። ሁለተኛ ምን ነበረ ችግሩ? ይሄ ሪዛልት ቤዝ ማበረታቻ ነበረ። ይሄ ውጤት ላይ የተማሪዎችን ውጤት መሰረት አድርጎ
ለትምህርት ቤቱ ርዕሰ መምህር የሚሰጥ ማበረታቻ ነበር። ለወረዳ ትምህርት ጽሕፈት ቤት የሚሰጥ ማበረታቻ እያለ እስከ ፌዴራል ድረስ የሚመጣ ማበረታቻ ነበር። ይሄም ማበረታቻ ብር ማገኝ ከሆነ ሰርቲፊኬት ማገኝ ከሆነ ሜዳሊያ ማገኝ ከሆነ አለ ርዕሰ መምህርም እያስተባበረ መምህራኖችን ፈተናውን ማሰራት ጀመረ። እዛም ያለው የትምህርት እዛም ያለው የመንግስት መዋቅር ተው ማለቱን አቆመና በርታ ማለት ጀመረ። እንዲህ እያለ ችግሩ በዚህ ደረጃ ላይ ደርሷልና በሁለት መንገድ ፖለቲካውም ሪዛልት ቤዝ ሪዋርድ እሱም ሌላው መሰረታዊ ችግር ነበረ ብዬ ነው የምወስደው። እንግዲህ ማን ነው ኃላፊነት የሚወስደው ወደሚል ነገር ነው አንድ ሀሳብ የሰነዘርሽው። ሁሉም ማንም ይቀራል። ሁሉም እዛ ማጥ ውስጥ ነው ያለነውና ማንም የሚቀር የለም። ከላይ ከመንግስት አንስቶ እስከ መምህራንና ተማሪ ድረስ ማን ነው የሚቀረው? ማንም የሚቀር የለም። መንግስት እኮ ትምህርት ቤቶችን እኮ ተቷቸዋል። እውነት ለመናገር ከሆነ አንዱ ወደ ኩረጃው የሚገፋን የኳሊቲው መውረድ አይደል እንደ አቅም ማጣት አይደለም እንዴ? ተማሪዎች እኮ አቅም ስላጡ ነው። አንብበው ተረድተው መስራት ስላቃታቸው ነው። ለዛ ደግሞ ትምህርት ቤቶቻችንን እኮ ብንመለከታቸው ብዙ ቢሊየን ብር ተመደበ ለትምህርት ሴክተር ይባላል። ኒድ የሚያደርገው ሪኳየር የሚያደርገው በዛው ልክ ብዙ ነው። ቀዳዳው ያልተደፈነም ትምህርት ቤቶቻችንን እኮ ሄደን ብንመለከታቸው የዛሬ 70 ዓመት የተሰራው ትምህርት ቤት እንዳለ ነው። ጣራው ላይ የተጻፈው ጽሑፍ ዛሬ የምናገኘዋለን። መቼ መንግስት ዞር ብሎ ትምህርት ቤትን አየ? ኢንፑት ቤዝድ ላይ ያተኮረ ስንት ተማሪ ገባ፣ ስንት ተማሪ ወጣ፣ አገር በቀል እውቀት መሰረት አድርጎ ያልተነሳ የዚህ አገር ተሞክሮ የዚህ አገር ተሞክሮ እየተባለ ከውጪ አብዛኞቹ የመጡበት ሂደት የነበረበት ስራ ስለነበረ እና ፕላስ ስንት ተማሪ ገባ ስንት ተማሪ ወጣ በሚል ላይ ቤዝ አድርጎ ሲንቀሳቀስ የነበረ ይሄ ደግሞ በትምህርት ቤት ብቻ ሳይሆን ኢቭን በመምህራን ማሰልጠኛዎች ጭምር ስንት መምህራን ገቡ ስንት መምህራን ወጡ እየተባለ በእውቀት ምን ያክል እውቀት አመለካከት ጨብጦ ነው የወጡት ከሚል ይልቅ ይሄ ያክል ገባ ይሄ ያክል ወጣ የሚለው ሪፖርቲንግ ሲስተም የውሸት ትምህርት የውሸት ሪፖርት አይፈልግም። የትኛውም ሴክተር ቢሆን በተለይ ደግሞ ለሁሉም ልማት ምሰሶ የሆነው የትምህርት ሴክተራችን በውሸት ከታጀበ አደጋ ውስጥ ነን ማለት ነው። ስለዚህ ከዚህ ጋር በተያያዘ ስርዓተ ትምህርት ላይ ክፍተት የነበረበት ሂደት ነበረ። በቂ ግብአት ተደራሽነት ላይ ትምህርት ቤቶቻችንን ተደራሽ እናድርግ የሚል የፖለቲካ ጨዋታ የነበረበት ማለት ነው። እኔ ድሮ ሲማር ስንት ኪሎ ሜትር ነው ወደ 20-30 ኪሎ ሜትር ተጉዤ ሄጄ ሲማር ሰብሰብ ተደርጎ የተሻለ ሃይ ስኩል ስለነበረ አቅም የተሰበሰበም አቅም ስለነበረ በሳቱ የተሻለ ውጤት ስናመጣ ነበር። ዛሬ ላይ እዛም እዚህም ጥሩ ነው ተደራሽነቱ ጥሩ ነው። ነገር ግን በጥራት ካልታጀበ በቂ ግብአት ከሌለው ዋጋ የለም። ስለዚህ እዚህ አካባቢ ላይ ይሄ በዩኒቨርሲቲዎች አካባቢም ነበረ። የኔ አካባቢ ላይ ዩኒቨርሲቲ አልተከፈተም፣ እዚህ ዩኒቨርሲቲ የለም፣ እዚህ ላይ እንደዚህ አልተደረገም እየተባለ እኮ ዩኒቨርሲቲ አሁን ከዛ ለማውጣት ትምህርት ሚኒስቴር በጣም እየሰራ ያለበት ሂደት አለ። ዩኒቨርሲቲ እኔ አካባቢ ላይ አልተከፈተም የሚል ዩኒቨርሲቲዎች ጭምር ስታንዳርዱን የዩኒቨርሲቲ ስታንዳርድ ያላሟሉ ሃይስኩሎች ኤሌመንተሪ ተደራሽነት ላይ ብቻ መሰረት ያደረገ ነበር። በቂ ግብአት ትምህርቱ ስርዓተ ትምህርቱ የሚፈልጋቸው በቂ ግብአቶች ሳይኖሩ ሃይስኩል ከፍተው ማስቀመጥ ህብረተሰብን ለማስደሰት ያሳዝናል እኮ ዛሬ ላይ አይደለም። ብዙ እኔ አንዳንድ ቦታ ላይ ያጋጠመን ምንድነው እስካሁን ድረስ ከኛ ትምህርት ቤት አንድም ተማሪ ዩኒቨርሲቲ ገብቶ አያውቅም የሚሉ ትምህርት ቤቶች እኮ አሉ፣ ግን ሃይስኩል ነው። ስለዚህ
ትምህርት ቤቱ ከፊት ከውጪ ስናየው ትምህርት ቤት ይመስላል እንጂ ላይብረሪ የሌለ ላብራቶሪ የሌለ የህብረተሰብን ጩኸት ለማስታገስ ተብሎ የተከፈቱ ትምህርት ቤቶች አሉ። ስለዚህ ስርዓተ ትምህርቱ የሚፈልገው የራሱ የሆነ ግብአት አለው፣ ስታንዳርድ አለው። ከዚህ የወረደ አብዛኞቹ ሃይስኩሎች እኮ ደረጃ 1 ደረጃ 2 ላይ ናቸው እኮ። ምን ማለት ነው? ስለዚህ በቂ ግብአት ያለ መኖር ችግር ነበረ። ፕላስ ደግሞ ቅድም ወንድምም እንዳለው በስርዓቱ ደግሞ ለዛ ደረጃ የመምህርነትን ሞያ ሰልጥኖ የሚወጡ የመምህራን ብቃት ምን ይመስላል? ብቁ ናቸው ወይ ለዛ ደረጃ ብለን ደግሞ ስንፈትሽ ከፍተኛ ክፍተቶች ያሉበት የመምህራን አቅም ግንባታ ስርዓት ያልነበረበት በርካታ ክፍተቶች ነበሩበት። ከዚህም የተነሳ ዛሬ ላይ ሲያዝ የሆነ ቦታ ላይ ሲያዝ ይሄ ሁሉ ነገር መጣ። ውሸት ሪፖርቶችም ስለነበሩ ይሄ ውሸት ሲጋለጥ ዛሬ ላይ ከፍተኛ ችግር ሆኖ በዚህ ዓመት የተፈጠረ ችግር አይደለም። ለዘመናት ለዓመታት የመጣ ችግር ነው። የሆነ ቦታ ላይ ተያዘ። ዛሬ ላይ ከፍተኛ ችግር ኦኬ እንደዚህ ነን ወይ የሚለው ነገር ማየት ተችሏል ማለት ነው። ማን ነው ኃላፊነቱን ሊወስድ የሚችለው የሚለው ጉዳይ ላይ ስንመጣ እንደተባለው እስቲ ከውሸት ሪፖርት እንውጣ። ሁላችንም የኔ ነው የሚለው ስሜት ላይ እንነሳ። በግብአት ላይ የነበረው ችግር ምንድነው? በመንግስት አቅም ብቻ ሊሟላ አይችልም። መንግስትም ትምህርት ቤት እንዲመስል በደንብ መስራት አለበት። ማህበረሰቡ መስራት አለበት። ዝም ብሎ ለሪፖርቲንግ ሲስተም ብቻ ሳይሆን በተደራጀና በተናበበ ሂደት ሁሉም ኃላፊነት መምህርነት ሞያ ባይዘው ከክፍያ በላይ ነው። ለክፍያችን ለሚሰጠን ነገር ሳይሆን ከዛ በላይ አድርገን እንስራ። መምህራንን መንግስት ደግሞ አቅም ግንባታ ስልጠና ከመስጠት አኳያ የተለያዩ ኢንሰንቲቮችን ከመስጠት አኳያ የጀመራቸው ነገሮች አሉና ይሄን አጠናክሮ ይቀጥል። እንናበብ እስቲ ሁላችንም የራሳችን እናድርግ። ስለዚህ እንደዚሁ አድርገን ሁላችንም ኃላፊነት ከተወጣን ዛሬ ላይ ያጋጠመን የእውቀት ስብራት፣ የስነ ምግባር ስብራት፣ የክህሎት ስብራት አስተካክለን እንደ ሀገር ጥሩ ደረጃ ላይ ልንደርስ እንችላለን። መንግስት ኢንቨስት ማድረግ መቻል አለበት። በትምህርት ሴክተሩ ላይ በደንብ መስራት መቻል አለበት። ይሄንን ለባይ የራሱ ፍልስፍና አለው። የመጀመሪያው ጉዳይ ኢትዮጵያዊነት ላይ የተመሰረተ ዓለም አቀፍ አስተሳሰብ ነው የሚለው። ስለዚህ አንድ ሰው አገሩን ሲያቅ ከዛ አህጉሩን ሲያቅ ከዛ ዓለም አቀፍ ወደ ሆነ ደረጃ በዚህ አይነት ደረጃዎች ይሄዳል። ይሄ እንግዲህ አጠቃላይ ከምንለው ሀሳብ ጋር ዓለም አቀፍ ተወዳዳሪ ለምንለው ሀሳቤ ማሳኪያ ነው። ያ ግን መሰረቱን ጥሎ ስላልሆነ ኢትዮጵያዊነት ስንል አንዱ እሱ ጉዳይ ነው። አጠቃላይ ታሪኳን ያላትን ሀብት የተጓዘችበትን መንገድ ሙሉ የሚይዝ ነው። ስለዚህ ከዚህ እነሳና ደግሞ አፍሪካን ያውቃል። ከዛ ደግሞ ዓለም አቀፍ በእንዲህ አይነት ስርዓት ውስጥ ነው የለባዊ ዓለም አቀፍ አካዳሚ የተመሰረተው። ይሄን በዛም አለ በዚህ እናሳካዋለን ለምንለው ነገር በዚህ ሂደት ውስጥ ካለፉ ተማሪዎቹ ያንን ያሳኩታል። ዓለም አቀፍ አስተሳሰብ የሚኖራቸው ከታች ጀምሮ ነው። ስለዚህ የዓለም ስርዓቱን ያውቃሉ። በዛ መሰረት ዓለም ላይ ተወዳዳሪ መሆን የሚችሉበትን አቅም ይዛሉ። ይሄን የሚይዙት ግን ኢትዮጵያዊነታቸውን ስተው አፍሪካዊነታቸውን ዘለው ስላልሆነ በዚህ የመማር ፍልስፍና ውስጥ ላይ የተመሰረተ ነው በዋናነት። ኩረጃን ከተያዘና አጠቃላይ የምናየው ነገር የመጀመሪያው የሰው ልጅ ክቡር ነው የምንለው። የሰው ልጅ ክቡር መሆኑን ሁሉም ሰው ማመን አለበት። ይሄ ሲባል ተማሪዎችን ብቻ አይመለከትም። ይሄ ሲባል መምህራንን ብቻ አይመለከትም። የአስተዳደር ሰዎችን አይመለከትም። ጥበቃውን፣ የአትክልት ሰራተኞቹን፣ የጽዳት ሰራ ባለሙያዎቹን ሁሉንም የሚመለከት ነው። ሰው ራሱን ሲያከብር ኩረጃ ለሱ የሱ የክብር ጉዳይ አይደለም ማለት ከክብሩ የሚያወርደው መሆኑን የሚረዳው በዛ መንገድ ነው። ስለዚህ የሰው ልጅ ክቡር ነው ስንል እኛ የ12ኛ ክፍል የማሳለፍ በታሪካችን በለባዊ ታሪክ ውስጥ እስካሁን የወደቀ ተማሪ የለንም። ስለዚህ ማሳለፍ አንድ ትልቅ ግብ አይደለም። በእኛ ትምህርት ቤት ሳቤ ውስጥ ትልቁ ጉዳይ በህይወታቸው ውስጥ ሄደው አልፈው የትምህርት ህይወታቸውን አልፈው የሚኖራቸው ስብዕና ነው ትልቁ ጉዳይ። ስለዚህ የሰው ልጅ ክቡር የሚለውን ሳቤ ስንይዝ
ኩረጃም ከዛም አድገው ሙስናም ሌላም ለአገርም ለሞራልም የማይመጥን ነገር አያከናውኑም ማለት ነው። ስለዚህ ትልቁ እሳቤው የኛ አንዱ መሰረት የሰው ልጅ ክቡር የሚለው ነው። ይሄ ክቡር የሚለውን ነገር ከተቀበሉት ሁሉም ሰው ሙያውን በፍቅር ይሰራል። በየጊዜው በሚያሳድግ በእውቀት በክሎት እያሳደገ የሚሰራበትን መንገድ ይፈጥራል ማለት ነው። ስለዚህ ትልቁ ጉዳይ የሰው ልጅ ክቡር ነው ስንል እኛ ኩረጃ በጣም ጥቂቷና በጣም ትንሿ ነገርች ነው ማለት ነው። በዚህ ሂደት ውስጥ ነው ራሱን ማብቃት ነው። የሰው ልጅ ክቡር ነው ከሚለው ጋር እያይዘን እኛ ሁለንተናዊ ባለው በሆነ መንገድ ሰው ልጅ ራሱን መግለጽ አለበት። ሁለንተናዊ ነው በሆነ መንገድ መግለጽ አለበት ስንል ያ ሰው ምንድነው ውስጡ ያለው ነገር ያለውን ነገር አውቆ ያንን እንዲያሳካ ማመቻቸት ነው የኛ ሚና። የትምህርት ሚና ያ ነው። ያ ማለት ዛሬ እንደምናውቀው አሁን ባለንበት ዘመን በምግብ ሙያ ዝግጅት ራሱን የቻለ ሙያ ነው። በኬሚስትሪ ራሱን የቻለ ሙያ ነው። በአገር ማስተዳደር ስርዓት ውስጥም ራሱን የቻለ ሙያ ነው። ተማሪው ምን አይነት ፍላጎት አለው? ይሄን ፍላጎት ራሱ ያውቃል። ይሄን ፍላጎትን ደግሞ በእውቀት በክህሎት በሞራል መግለጽ የሚችልበት ስርዓት ያስፈልጋል። ስለዚህ ሙለንተናዊ ባለ መንገድ ይገልጸዋል ስንል ይሄንን ትሆናለህ አይደለም። ወይንም ደግሞ እኛ ይሄ የተለመደው መንገድ አለ አይደል? እንደሚታወቀው በእውቀት መስክ ላይ ልጆቹን ያለ ፍላጎት የማስኬድ በጣም አሁንም ድረስ ያለ ነገር ነው። በትምህርት ምርጫቸው ላይ በሙያ ምርጫቸው ላይ ብዙ ሰው ነው ጣልቃ የሚገባባቸው ልጆቹ። እሱ ጉዳይ ልጆቹን ወዳልሆነ መንገድ ያመጣል። በህይወታቸው ሁሉ ደስተኛ ለመሆን ወደ መሆን ሁሉ የሚያመጣ ነው። ስለዚህ ፍላጎታቸውን በሂደት ነው የሚያውቁት። አንዳንዴ ነን ያልነውን ላንሆን እንችላለን። ፍላጎታችን ባሰብነው ደረጃ ላይሆን ይችላል። ሌላ አይነት እዚህ ከወላጆቻችን ጋር እኛ አንዱ ከተለያየ ሙያ ያሉ ሰዎች እየመጡ በቋሚነት ልምዳቸውን የሚያካፍሉበት ተከታታይ ሀቲት የምንለው ልምድ አለን። በዛ መድረክ ውስጥ አሁን የተለያየ ሰው ነው የሚመጣው። ከዛ ውስጥ የልጆቹ ፍላጎት የተለያየ ነው። እዚህ ወይዘሮ አዜብ አለች፣ የራሷን ልምድ ልታካፍለን ትችላለች። ማለት የሚመጡ ሰዎችን እንዴት ነው የሚረዱት ልጆቹ፣ እንዴት ነው ውስጣቸው ተጽዕኖ የሚያሳድረው አናቅም። ግን ዞሮ ዞሮ አንድ ሰው የትምህርቱ አካል ነው። ተከታታይ ሀቲት የምንለው ለእኛ የትምህርት አካል ነው። በትምህርት ሰዓት የሚሰጥ ነው። ስለዚህ ያ ሰው ከሙዚቃ ይመጣል፣ ከኪነ ጥበብ ዘርፍ ይመጣል፣ ከአስተዳደር ዘርፍ ይመጣል፣ ከተለያየ ምርምር ጥናት ይመጣል። እዛ ውስጥ ልጆቹ የሚሆኑትን የሚያውቁት እንኳን በኋላ ይሄ ተማሪ ወደዛ ነው፣ ይሄ ሰው እንደዚህ ነው የምንለው በነዛም ሰዎች ጭምር ነው። ስለዚህ አንዱ ጉዳይ ልጆቹ ያላቸውን ስሜት ማወቅ። ይሄ ልጆቹ ብቻ አይደለም፣ እዛ ግቢ ውስጥ ያለ ነው። ሁሉንም የተሰጠንን ኃላፊነት የምንሰራበት መንገድ ለዛ ሙያ የተገባ ሰው ነኝ ያንን ሙያ የማሳደግ ትምህርቱ የለባዊ ትምህርት ቤት መምህራኖቹ ከተለያየ አንጻር ያላቸውን ፍላጎት በማምጣት ያሳደጉት ነው። ስለዚህ በዚህ ሂደት ውስጥ የሚያልፉ ስለሆነ ለዚህም ነው የለባዊ ታሪክ በማሳለፍ ውስጥ የወደቁ ተማሪዎች የሌሉት። ከዛ ባሻገር ትልቅ ህልም ትልቅ ሀሳብ ስላለው በዛ ጉዞ ስላለ እነዚህን ጉዳዮች በዛ ውስጥ አያስብም። ስለዚህ ይሄንን የሰው ልጅ ክቡር መሆኑን አንድ ተማሪ ሳያቅ ለምን ኮረጅክ፣ ለምን እንደዚህ ሆንክ፣ ለምን አድገ ሙስና ውስጥ ገባ የሚለው ጥያቄ የሚያስኬድ አይደለም ነው በእኛ አተያይ በለባዊ ማለት ነው። እኛ የምንራመድበት መርህ የሰው ልጅ ክቡር ነው የሚሉ ነውና በዛ ስር ምንድነው ሁላችንም ራሳችንን እንድንፈትሽ እድል ይመቻችልናል እኛ ከመጠንበት ማለት ነውና ምንድነው አሁን ያለንበት የትምህርት ሲስተምም ያንን እድል ብዙ አይሰጥም። ምክንያቱም አሁን ለምሳሌ 11ኛ ክፍል በምንገባበት ጊዜ በቃ ናቹራል እና ሶሻል መረጥን። ከዛ በኋላ ወይ በዚህ ሂዱ ነው ወይ በዚህ ሂዱ ነው። ናቹራል ውስጥም አንድ የሆነ የራሱ ስትራክቸር ይሰጠናል። ተማሪው ራሱ ኃላፊነት ወስዶ እንዲማር። ምክንያቱም ራሴን ብፈትሽ ማለት ስለ ራሴ ነኝ ኃላፊነት የምወጣውና ስለዚህ ያንን እድል ደግሞ እንዲመቻችልኝ አሁን ለምሳሌ ያክል ክላስ መምረጥ ግዴታ ናቹራል እና ሶሻል ተብርሳን አሁን ለምሳሌ ፊዚክስ እና ሂስትሪ መማር መፈልግ ከሆነ ሂስትሪ ያንን ክላስ ራሴ ኃላፊነት ወስጄ ራሴ ሰዓት አክብሬ ምናምን እንትንላለሁ ማለት እማራለሁ እንጂ ለምሳሌ ፊዚክስ ባዮ እና ኬሚስትሪ ሲሰጠኝ ሁሌ ያላ ምንድነው ከ3 አሁን በቃ ትምህርት ከ3 እስከ 20 ዓመት እስከ 18 ዓመት ድረስ ያለ ሰው የሚያልፍበት የሆነ ሩቲን ብቻ እስኪመስል ድረስ ማለት ነው። ስለ ራሴ እስከሆነ ድረስ ሲት ያልኩት ጎል ነበረ። እሱን ባለማሳካት ትንሽ አዝኜ ነበረ። ከዛ በኋላ ምንድነው ያለፍንበትን ስትረስ በምናይበት ጊዜ ኮቪድ ጊዜ ነበር። በጣም የብጥብጥ ሰሞን ነበረ። ከዛ በኋላ ደግሞ ምንድነው
የመጀመሪያ ተሞካሪዎች ነበርን እኛ ዩኒቨርሲቲ ገብቶ አንድ ሳምንት ሙሉ ከቤተሰብ ተለይቶ እንደገና የ4 ዓመት ትምህርት የድሮ አይነት ሲስተም ነው የመጣው ተባለ። ግን ያው እንደ አዲስ እስከመሆናችን መጠን በጣም ከባድ ነበረ። እሱን ስናይ የመጣነው ውጤት ምንም ቢሆንም ይሻላል። ከዛ በኋላ ደግሞ እንደ ሀገር እንደሞስ በምናይበት ጊዜ 3% አለፈ ማለት እስካሁን ሲሰራ ነበር እስካሁን ያለፈው እንዴት ሆኖ ነው በሚለው ነው እንትን ይላል። ቦታ ፕላትፎርም እንዲዘጋጅ ማለት ነው። ሌላ ምሳሌ መጥቀስ የምችለው ምንድነው ሃይ ስኩሎች ሞር ላይክ እንደ ዩኒቨርሲቲ ወደ ዩኒቨርሲቲ የምንገባበት መሸጋገሪያ ስቴጅ እስከሆነ ድረስ እንደ ዩኒቨርሲቲ መምሰል አለበት። እነዚህ ተቋሞች ይህን ለማሳየት ደግሞ ምንድነው ለምሳሌ የሰዓት ማክበር ዙሪያ ማለት ነው። አሁን እኛ ትምህርት ቤት ደውል የለም፣ ደውል አይደወልም። ምክንያቱም ይሄ ምንድነው ራሳችን ታይማችንን ራሳችን አውቀን ስለ ኃላፊነት መወጣት ማለት ይሄ ነው። ምክንያቱም ግባችን እኛ ነን የምናውቀው፣ ወላጅ አይደለም የሚያውቅልን። በኋላ የምንኖረው ለኛ ውስጥ ከሆነ ድረስ ሰዓታችንን አክብረን የምንገኘው ራሳችን ነው ማለት ነው። ክላስም ስንመርጥ፣ አስተማሪም ስናከብር፣ ስራም ስንሰራ ራሳችን የኔ ፖቴንሻል ለመፈተሽ እስከሆነ ድረስ እነዚህ አይነት እንትኖች እንጠቀማለን ማለት ነው። እንደገና ሌላ ደግሞ ምንድነው ይሄ አፕሊኬሽን ዙሪያ የምንማረውን ነገር እንዴት ነው መሬት ወርደን ልንተገብረው የምንችለው? በእኛ ትምህርት ቤት ውስጥ ምን አለ 4 እንትኖች አሉ። ሁሉም ክላስ የሚተገብራቸው ምንድነው ኮንሰፕት ኢንተግሬሽን አለ፣ ከዛ ከሪኩለም ፕለስ አለ፣ ከዛ ሀገር በቀል እውቀት አለ፣ ከዛ ደግሞ መጨረሻ ላይ ደግሞ ምንድነው የዓለም አቀፍ ጎሎች ወይ ደግሞ ኤስዲጂ የምንለው አለ። ምንድነው ከኮንሰፕት ኢንተግሬሽን ስንጀምር አንድ ትምህርት ቤት ፊዚክስ ብቻ አይደለም፣ ፊዚክስ ባዮሎጂ ላይ ያለ፣ ስነ ልቦና ላይ ያለ፣ ባዮሎጂ እና ኬሚስትሪም እንደዛው ስነ ልቦና ላይ ምናምን ሌሎች እንትኖች ላይ ያለው አይደል። ስለዚህ እንዴት ነው በዛኛው ዘርፍ ላይ ልንተገብረው የምንችለው? መሬት ወደን በክለቦችን በሚሆን ምክንያቱም አንድ ፊዚክስ ብቻውን የሚቀጥልበት እንትን የለም። ከባዮ ጋር የሆነ ሰዓት ላይ የሚገናኝበት አለ፣ ከኬሚስትሪ ጋር፣ ከማትስ ጋር፣ ከስነ ልቦና ጋር፣ ከትምህርት ጋር፣ ከፊሎሶፊ ጋር የምናገናኘው እንትኖች አለና ያንን የምንቃኝበት አንድ እንትን ነው መርሃ ግብር ፕሮግራም ነው ማለት ነው። ከዛ ደግሞ ከሪኩለም ፕላስ አለ ከሚሰጠን ከመጽሐፉ ከምንከተለው ከሪኩለም ውጪ እንዴት ኤክስፕሎር ማድረግ እንችላለን? ምክንያቱም ያ ደግሞ ስሜታችንን ለዛ ትምህርት የሚኖረን ፍላጎት እንዲጨምር ያደርጋል ማለት ነው። አንድ ተማሪ ለምሳሌ ኬሚስትሪ ላይ ሞር መቀጠል የሚፈልግ ከሆነ ከተሰጠው ከቀረበለት ካሪኩለም በተጨማሪ እንዴት ነው ያንን ነገር ኤክስፕሎር ማድረግ የሚችለው? ከአስተማሪ ጋር ይሁን የሆነ በጣም ለየት የሚል ጽሁፍ ማቅረብ እንዲችል የሚመቻችበት እንትን ነው ማለት ነው። ከዛ የሀገር በቀል እውቀት ደግሞ እንዴት ነው ይሄ ትምህርት ለምሳሌ አሁን እሳቸውን ብሎታል ቅድምና ምንድን ነው ተሞክሮ የምንም ግን ውጭ ተሞክሮ የመጣን ነገር ነው እኛ ጋር የሚታዩና ለምንድን ነው ለምሳሌ እዚህ የተገበረው ነገር እኛ እንድንረዳ ሞር ሊያገዛን የሚችለው እዚህ ያለው ነገር ነው እንጂ ዛሬ ምክንያቱም እዛ በቃ ተነግሮ ማለፍ ብቻ ነው የሚሆነው። እንትና አልበርት አንስታይን የሆነ ነገር ሞከረ ከምንል እዚህ ለምሳሌ በጥጥ አፈታተል ዙሪያ አንድ ፊዚክስ አስተማሪ ስለ ሮቴሽናል ሞሽን ሞር ቢያስረዳን እሱኛ ይቀለናል እንጂ ሜቢ ስለ ሆኪ ወይም ስለ ስኬቲንግ ከሚያስረዳን ይሄኛ ይቀለናል ማለት ነው። ኢንዲጂነስ ኖሌጅ የምንለው ሞር ላይክ ምሳሌ በምንሰጥበት ጊዜ አተጋገብ የትምህርታችን አተገባበብ በምናይበት ጊዜ ከሀገራችን ጋር እያስተያየን መሆኑ ማለት። ከዛ የመጨረሻ ደግሞ ኤስዲጂ ነው። ኤስዲጂ ደግሞ ቅድም መምህር ሚካኤል እንዳለው መጀመሪያ እኛ ያለን፣ ከዛ በኋላ ቤተሰብ አለ፣ ማህበረሰብ አለ፣ ሀገር አለ፣ ከዛ በኋላ አፍሪካዊነት የምንለው አለ፣ ከዛ ዓለም አቀፍነት የምንለው አለና በዓለም አቀፍ ደረጃ ዩኤን ያዘጋጃቸው ኤስዲጂ ጎሎች የሚባሉ አሉ። 17 ያክል ጎሎች አሉና ከዛ ጋር በማስተያየዝ በዚህ ትምህርት ዙሪያ እንዴት ይህን ነገር ልናሳካ የምንችለው? ምክንያቱም 17 ጎሎች የሁላችንም ኃላፊነቶች እስከሆኑ ድረስ ማለት ነው። የመንግስት ወይም ደግሞ የዩኤን አባሎች የዩኤን ሰራተኞች ብቻ ሳይሆን የኛም እሳት ድረስ ወርዶ እንዴት ልንተገብረው የምንችለው? እኛስ ይሄ ትምህርት ለዚህ አይነት ጎል ምን አይነት አስተዋጽኦ ሊሰጠው እንዴት ይተገበራል የሚለውንም ጭምር እንድናይና ይሄ ሁላ ነገር ምንድነው መጨረሻ ላይ ሁላችንም እራሳችንን ፈትሸን አንደኛ እኔ ማን ነኝ፣ እኔ እንዴት ነው እዚህ ላይ አስተዋጽኦ ላበረከት እችላለሁ በሚል ምክንያቱም በጣም ብዙ እንትኖች አሉ ኦፖርቹኒቲዎች አሉና ያንን እንዴት ነው ኤክስፕሎር ልናደርግ የምንችለው የሚለውን እንትን ስለዚህ ይሄ ሁላ ኃላፊነት በምንወጣበት ጊዜ ኩረጃ ላይክ ትንሽዬ ነገር ነው። አማራ ልማት ማህበር በ2002 የልማት እንቅስቃሴው ላይ እንደ ቴሌቶን ነገር አድርጎ ሀገር አቀፍ እንቅስቃሴ ባደረገበት ሰዓት ላይ ካመጣቸው ፕሮጀክቶች ውስጥ ጉልሁ እና ትንሽ እንደማይንፍ የሚፈራ ነገር ነበር። ትንሽ ፖለቲሳይዝድ የነበረ ነገር ስለነበር ኮምፒቲሽንም ስለነበረ ቃላሚኖ የሚባል አንድ ትምህርት ቤት ነበር ትግራይ ውስጥና ያንን ትምህርት ቤት ለመድገም በሌሎች ክልሎች ለመድገም እንቅስቃሴ ነበረ። ግን
ናሽናሊስት የሆነው ነገር ሁልጊዜ ስለሚያስፈራ ያንን ናሽናሊስት አጀንዳ ይዞ የሚወጣ ሰው ብዙም አልተገኘም ነበርና በሰዓቱ እኔ በቤተሰቦቼ ጋር ተነጋግረን ቤተሰቦቼ የአማራ ክልል ተወላጆች ናቸው። ከጎንደር መራቤቴና ዋግምራ አካባቢ የተበታተነ ስለሆነ ዘር ግንዳችን መሀከል የሆነችው ቦታ ደሴ መርጠን በቤተሰብ ደረጃ እናግዝ ብለን ነው የገባንበት። ያው ተሳክቶልን እግዚአብሔር አሳክቶት ብዙ አመት ፈጅቶ ነው ያለቀው። ይሄ ነገር በሚታሰብበት ጊዜ እነዚህ ልጆች አልማ 2002 ነው እና አንደኛ ክፍል ራሱ የገቡ አይመስለኝም። ያው ፕራይመሪ ኤጁኬሽን የጀመሩ አይመስለኝም እና ለዛሬ ውጤት የታሰበ ነው የሚለው ነገር እርግጠኛ አይደለሁም። ግን ስፔሻል ቦርዲንግ ስኩል ወይም አዳሪ ትምህርት ቤት የሚለው ይሄ ከቃላሚኖ አይነት የተወሰደው ነገር በነገራችን ላይ በዛ ሰዓት እኛን ቀድሞ የኦሮሚያ ልማት ማህበር ኦዲኤ 4 ትምህርት ቤቶች እንደውም አስታውሳለሁ ወይዘሮ አዳነች ቢሮአችን ድረስ መጥተው ድሮይንጉን እስቲኛም አዳፕት እናድርግ ብለው ወስደው አዳፕት አድርገውት ነው ቀድመው ነው የጨረሱት። እና ሀሳቡ ምርጥ የሆኑ ልጆችን ወደ አንድ እንደ ከለላ ሰጥቶ እነዛ ልጆች ላይ ያተኮረ ስራ ቢሰራና እነዛ ምርጥ የሆኑ ልጆች 8ኛ ክፍል ላይ ቢመረጡ የተሻለ ውጤት ያስመዘግባሉ፣ የላቀ ነገር ያመጣሉ፣ ሳይንቲስቶች ይሆናሉ፣ የሀገር መሪ ይሆናሉ የሚል ጉጉት ስለነበረ ያንን ለማስፈጸም የተደረገ ጥረት ነው። የሀሳቡ ዋና አፍላቂ ማስታውሰው ህላ ዮሴፍ ነው። ቦርድ ሊቀመንበር ነበር ያን ጊዜ። ብዙ ተታግሎበታል፣ ተሟግቶበታል። እኛ ያው በእግረ መንገዳችንን በአጋጣሚ መተን ታውቀንበታል። በትንሽ የዛን ያህል ብዙ ገንዘብም አላወጣንበትም። ግን ይሄ ነገር ትንሽ እኔ ደስ ብሎኛል ማለት ግን ነገሩ አንድ ከጓደኞቼ ጋር ድሮ የምንለው አባባል አለ። ማትሪክና ሰርግ የአንድ ቀን ጉዳይ ነው የሚባል ነገር። ሰርግ አሁን ስንት ነገር ይደገስ ምን ይልና የዛለት ወይ ጠጁ ወይም ምግቡ ወይ አንድ ነገር ይበላሻል ወይ ዝናብ ይጥልና ድንኳኑን ያበላሻልና የዛ ሁሉ ዝግጅት ትንሽ እድል ካልታከለበት አይሆንም። ማትሪክም እንደዛው አንድ ሰው ከልጅነቱ ስንት ነገር ይለምድና ያለት ወይ ጉንፋን ወይ ወገቡን አሞት ወይ አንድ ነገር ወይ ሲገባ ያደናቀፈው ነገር የህይወቱን የሚቀይር ይሆናል። አሁን ወደ 1 ሚሊዮን የሚጠጉ ልጆች ውስጥ 900,000 ልጆች ውስጥ 30,000 ሰው አለፈ የሚለውና እኔ እንደ ሚኪያስ አዳነ አይነት ልጆች የትም ቦታ ቢሄዱ ብሩህ አእምሮ የቤተሰባቸው ጥንካሬ የማህበረሰባቸው ጥንካሬ ያ ተደምሮ የትም ቦታ ቢሄዱ ኤክሴል የሚያደርጉ ልጆች ናቸው። ስለነሱ በእነሱ ግሎ ወይም በእነሱ አቺቭመንት እኛ ባስክ ማድረጋችን ያንን ማድረጋችን ምንም አይደለም። ጊዜ አድሎናል። እሺ፣ ግን ሌሎቹ ያልተሳካላቸው ልጆች የዕለት ስኬት ነው የጎደለባቸው ወይስ ስርዓታዊ ችግር ነው ያለበት የሚለውን በአንድ ቀን ፈተና ውጤት ለመደምደም ይከብዳል። የትምህርት ሚኒስቴርና ኢትዮጵያ በአጠቃላይ መንግስትም ህብረተሰቡ ወደ 1 ሚሊዮን የሚጠጉ ሰዎችን በአንድ ከነበሩበት አካባቢ ወደ ሌላ ቦታ አጓጉዘው በጥቂት ቀናት ውስጥ ያንም ያክል ፕሮጀክት ፈጽመው አንድ ውጤት ምንተማመንበት ሪላያብል የሆነ ውጤት እንድናገኝ ማድረጋቸው ትልቅ አቺቭመንት ነው። ይሄን እንደ ሀገር ሴሌብሬት የሚደረግ ነገር ነው። በዚህ በተተረማመሰ ጊዜ አንድ ልንኮራበት የሚገባው አንድ ነገር መንግስት ሲፈጽም ማየቱ ራሱ የሚገርም ነገር ነው። እኔ ፐርሰናሊ በጣም ያስገረመኝ ነገር ነው። ከዛ የሚያስገርም ውጤት ግን የምንማረው ነገር ምንድን ነው የሚለውን ግን ማግዘፍ የለብንም። የአንድ ቀን ስናፕሾት ሁልጊዜም ቢሆን የአንድ ቀን ነው። ከዛ በፊት ከነበሩ ነገሮች ጋር ተመሳሳይ ነገር አድርገን አልፈተሽ ነው።
ወደፊት ደግሞ ሌላ ነገር ይመጣና እናየዋለን። የትምህርት ስርዓቱን የሚያክል ወደ 30 ዓመት የተደከመበትን ነገር በአንድ ቀን ፈተና ውጤት መገመት ለእኔ ትንሽ ይከብደኛል። 870 ሺህ ወጣት ልጆች በእንዲህ በተተረማመሰ ነገር እንዲሁም ጭራሽ ፈተናም ያልተቀመጡ ልጆች አሉ። ብዙ ዞኖች አሉ። ምንም ምርጫ ያልተካሄደባቸውን የምርጫ ክልሎች ቆጥሮ የዛን ፐርሰንቴጅ አውጥቶ ማባዛት ይቻላል የቀሩትን ተፈታኞች ለማየት አይደል። እና ይሄ ሁሉ ባለበት ሁኔታ የትምህርት ስርዓታችን ምንድነው የሚለውን ነገር አንፍረድ። አንድ ልጆቹንም የወደቁትን ልጆችም ብዙ ወደ ኃጢአት አንውሰደው። እንደዛ ነገር ሲደጋገም በልጆቹ ላይ የሚፈጥረውም ኔጌቲቭ ነገር እኔ ብዙ ደስ አለመማራቸውን በአንድ ቀን ፈተና ማረጋገጥ ከባድ ነው ነው የዋናው መልእክቴ። ምን እንደሆነ መማር አለመማራቸውን በሂደት ነው የምናውቀው። የትምህርት ስርዓቱ ደግሞ እነዚህ ልጆች በነገራችን ላይ እንዲሁ አረዘምክ እንዳትኝ እንጂ 30 ሺዎቹ ተማሪዎች የተበተኑበትን የሀገሪቷን ስርጭት ብናየው በብጥብጥ ምክንያት ያልተፈተኑትንም ልጆች በዛው ልክ ብናክላቸውና ውጤት ቢያመጡ ብለን ስናስብ የትምህርት ስርዓቱማ እስከ 8ኛ ክፍል ድረስ ባለው ከፍተኛ ብጥብጥ ከተፈጠረበት አመት በፊት ባለው ማለት ነው 2008 በፊት በተማሩባቸው አመታት ውስጥ እነዚህ ልጆች መማራቸው ነው ይህንንም እንድናይ ያደረገን። ይህንን አይነት ሀገራዊ ስርጭት እንድናይ ያደረገን እንጂ በፊትማ የነበረው ወይ አዲስ አበባ ወይ ደሴ ወይ ምን የተወሰኑ ከተሞች ላይ ነው። የተወሰኑ አግራሪያን ኢኮኖሚውም ሆነ አርባን ኢኮኖሚው ደህና አድርጎ የደገፋቸው ልጆች ብቻ ወደ ዩኒቨርሲቲ እንገባለን። ሌላ ሰው የት ብሎ ሌላው ሰው አራሽ ነው፣ ሌላው ሰው የዛኛው መደብ መጋቢ ነው የሚሆነው የነበረው እና የአሁኑ ስርጭት የ30 ሺዎቹ ሰዎች ስርጭት ራሱ ከዳር እስከ ዳር መሆኑ እና ሰላማዊ የበዛበት አካባቢ ላይ ደግሞ ግዙፍ የሆነ እንደ 117 ምናምን ልጆች አሁን እዚህ ከ600 በላይ አዲስ አበባ ማግኘታቸው ከየት እንደመጡ ማየት አለብን። ባይ ዘ ወይ አዲስ አበባ ብዙ ሰው መጥቷል። ባለፉት 5-6 ዓመታት በግጭት ብዙ ሰው ከየአካባቢው ስለመጣ አዲስ አበባ መፈተናቸው ብቻ አይደለም ከ1 እስከ 8 የት ነው የተማሩት የሚለውን ጠልቀን ራሱ ማየት አለብን። እውነት የትምህርት ስርዓቱን ለመገምገም ነው። በተረፈ እኔ በራሴ በኩል አልማ እንዲህ አይነት ነገር አድርጎ ማሳየቱ አማራ ልማት ማህበር እና እኔም ያድል አጋጥሞኝ ማድረጌ እንደዛ አይነት የልማት ማህበራትና የባለ ሀብቶች ስብጥር ሳይሆን የሚባለው ምንድን ትብብር ሊያስገኙ የሚችሉትን ግዙፍ ነገር ራሱ በቀጥታ የልጆቹ እውቀት ላይ ኢምፓክት እንኳን ባይኖራቸው እንበለጠ ስራ አስኪያጁ ምን ያህል እንደሰራ ገምታለሁ። ይሄም አለ ግን እንዳይሄዱ ሌላ ቦታ ላይ ሄደው እንዳይጎዱ። ለምሳሌ 25 ልጆች ከትምህርት ቤታችን በብጥብጡ በሄዱበት ቀርተዋል፣ አልተፈተኑ። እነዚህ 25 ልጆች ብጥብጡ ባይኖር ኖሮ አልተፈተኑ ማለት ውጤታቸውን አናውቀውም፣ ከዚህ በላይ ይሁን በታችሁን አናውቀውም ማለት ነውና በየአካባቢው ያላችሁ ባለሀብቶችና የልማት ማህበራት በትብብር እነዚህን እንቁ የሆኑ ልጆችን ከለላ ሰጥቶ ራሱ ከዚህ አላፊ ከሆነ ግርግር ጊዜ መጠበቅ ራሱ ትልቅ ውጤት እንደሚያስገኝ ገምታለሁ። ይህን መልእክት ማስተላለፍ። ተመልካቾቻችን የዛሬው ውይይታችን ይሄን ይመስል ነበረ። ነገር ግን ውይይታችን አላበቃም። ሳምንት ይህንን ርዕሰ ጉዳይ ክፍል 2 ይዘን እንመለሳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም ቆዩ።